አንድ ጥያቄ ላይ ደግሞ ዛሬ የሚስተናገደው ጥያቄ ምን ይላልሙ? ጥሩ እኔና ባለቤቴ 25 አመታትን በትዳር የቆየን ሲሆን ሁለት ልጆችም አፍርተናል። ባለቤቴ ባጋጠመው የጤና ችግር ምክንያት ስራውን አቁሞ ቤት ለመዋል ተገዷል። ስራ ላይ በነበረ ጊዜ ያፈራነው ሀብት ለኑሯችን በቂ ነው። ሆኖም ባለቤቴ እንደቀድሞ አለመሆኑ ወጥቶ አለመግባቱና አለመስራቱን ለመቀበል ከብዶታል። መነሻው ምን እንደሆነ ባላውቅም እኔ ትቼው እንደምሄድ ስጋት ያለው ይመስለኛል። በትንሽ ትልቁ ሆድ ይበሰዋል። በእኔ በኩል በሁሉም መስክ አብሬው ነኝ። የገጠመውን የጤና ችግር ተረድቼ ከኔ ሊያገኝ የሚገባውን እንክብካቤ ሁሉ አላጓደልኩበትም። እስቲ የሚያበሳጨው ብዙ ስለምንከባከበው ከሆነ ብዬም ቀነስ ሳደርግ ያው ነው፣ በዚያም ይናደዳል። ምንም ለውጥ የለውም። የብስጭቱ ነገር ይበልጥ ጤናውን እንደሚጎዳው ባውቅም በምን መልክ እንደምረዳው ግን ቸግሮኛል። ተጨማሪ የማደርገው ነገር ይኖር ይሆን? ስለ ባለቤቷ ያሰበች ይላል። ሰዎች እንደዚህ አይነት ችግር ውስጥ ሲገቡ ማለት በፊት ሲሰሯቸው የነበሩ ስራዎችን መተግበር በማይችሉባቸው ሁኔታዎች ሲገቡ አደጋ ሊሆን ይችላል። እሷ እንደነገረችን ደግሞ የጤናም እክል ሊሆን ይችላልና ያንን አለማድረጋቸው ብቻ ራሳቸውን ማንነታቸውን እንዲጠራጠሩ ሊያደርጋቸው ይችላል። ገንዘብ መኖሩ ጥሩ ነው፣ ሰዎች እንዳይራቡ ሊያደርጋቸው ይችላል፣ እንዳይቸገሩ ሊያደርጋቸው ይችላል። ግን ስራ አንድ ሰዎች ወጥተው የሚገሙበት ነገር የሚጠቅማቸው ፐርፐዝ ይሄ ማንነት ተልእኮን ይሰጣቸዋል ብዬ አስባለሁ። ማለት ሰርቶ መግባታቸው የሆነ ነገር እንዳሳኩ ይነግራቸዋልና ያንን አለማድረጉ ራሱ ትልቅ ለሱ ጭንቀት ሊሆንበት ይችላል፣ የቤት ስራ ሊሰጠው ይችላል። በዋነኝነት የጤናውን ጉዳይ እሷ እንደምትችለው ወይም ደግሞ የሕክምና ባለሙያዎችም በዙሪያ ያሉት እሱን እየተንከባከቡ ነው ያሉት። ግን ሌላው ትልቁ ስራ የሚመስለኝ ይሄ የስነ ልቦና ጉዳዩ ነው። ማለት ሰዎች አዲስ ማንነት አዲስ ኑሮ ነው ከዚህ በኋላ መቀጠል የሚገባውና ለዛ ነገር እንዴት እየተዘጋጀ ነው የሚለውን ነገር ከስነ ልቦና ባለሙያዎች ጋር አብሮ መስራት ጥሩ ነው። የሷ ሚና ምን ይሁን የሚለው ከባድ ይሆናል አይደል? አጨቃጫቂ ሊሆን ይችላል። እሷ እንደነገረችን ይሄን ሳደርግለት እንዲላል ይሄን ሳደርግለት እንዲላል እያለች ነውና ግን አብረው ብትሆን በዙሪያው ያሉ ሰዎችም አብሮት እንደሆኑ ብትነግረውና ልጆች ሊሆኑ ይችላሉ ቤተሰቦች ይሄ የአብሮነት ስሜት ብቻውን እንዳልሆነ እንዲሰማው ማድረጉ ጥሩ ይመስለኛል። በዋነኝነት ግን የስነ ልቦና እርዳታው ነው መፍትሄ የሚመስለኝ። አዎ ትክክል። ያው የመጀመሪያው ይመስለኛል እሷም ሁለት የተለያዩ ከባድ ኃላፊነቶችን ነው ተሸክማ ያለችው። በአንድ በኩል ባለቤቷን ማስታመም አለ፣ መንከባከብ አለ። በሌላ በኩል ደግሞ የቤተሰቡን ኢሞሽናል ስቴት ወይም ደግሞ ይሄ ስሜቱን መጠበቅ አለና ለሷም ያው ቀላል አይደለም ያለችበት ሁኔታ። እውነቱን ለመናገር ያው ይመስለኛል ባለቤቷ አሁን ይሄ ኤክስፒሪየንስ ያደረገ ያለው ነገር ድንገት ያጋጠመው አደጋ አለ። ያ ደግሞ አዲስ ህይወት ውስጥ ከቶታልና እሱን ለመጋፈጥ እየሞከረ ነው ያለውና ምናልባትም ከንዴትም በላይ ይሄ ግሪፍም እኮ ሊሆን ይችላል፣ ሀዘንም። ምክንያቱም ያው የበፊት ህይወቱን በሚያስብበት ጊዜ ተያይዞ የሚመጣ የሀዘን ስሜትም አለ። እርግጥ ብዙ ጊዜ ያው ተያይዞ ሰዎች ፍረስትሬትም ያደርጋሉ። ግን ደግሞ ምናልባት የሀዘን ስሜቱን በልጦ አይሎ እንደሆን ብዬ ላለሁኝ። ከዛ ውጪ ግን አንድ በጣም ያሳሰባትና ደግሞ ያነሳችልን ጥያቄ አለ አይደለ? ያው እሱ ምንም እንኳን አፍ አውጥቶ ባይነግራትም ግን ደግሞ ጥየው እንደምሄድ ያስባል። ያንን ነገር እሷ ብቻ ተረድተዋለች በመንፈሷ ይመስለኛልና ያው እንዲህ አይነት ነገር እንዲሁ አይመጣም አይደል? ምናልባት እሱ አሁን ላይ ምን ሊያስብ ይችላል? በቃ ከዚህ በኋላ ለሷ ሸክም ነኝ፣ ለቤተሰቤ ሸክም ነኝና ምን ያህል ጊዜ እኔን ተሸክማ ልትቆይ ትችላለች? ሲቀጥል ደግሞ ከዚህ በኋላ የኔ ህይወት ምን ሊሆን ይችላል? ይሄ አጠቃላይ የወደፊቱን ህይወት ሲያስበው ያ በጣም ነገሩን የሚያከብድበት ይመስለኛልና ምናልባት እሷ ልታደርግ የምትችለው እንደተባለው የተቻላትን እያደረገች ነው ያለችው፣ እየተንከባከበችው ነው ያለችው። ግን ደግሞ ይሄ አጠገብህ ነኝ፣ ይሄን ችግር አብረን ነው የምንጋፈጠው፣ ከጎን ነኝ የሚለውን ነገር ከተግባርም ውጪ ምናልባት በመናገርም ገብቷል አይደል? አንዳንድ ጊዜ ያው ልክ ነው ተግባር የበለጠውን ቦታ እንደሚይዝ አውቃለሁ። ግን ደግሞ ስትናገር ሰው ሊሰማ ሊፈልግ ይችላልና ያ የሚፈጥርለት የአይምሮ ኮምፎርት ሊኖር ይችላል፣ የሆነ የሚሰጠው ሰላም ሊኖር ይችላልና የተግባሩ ነገር እንዳለ ሆኖ አንዳንድ ጊዜ በቃልም የምናደርገው ንግግርም ሰዎች ላይ የሚፈጥረው ተጽዕኖ ሊኖር ስለሚችል ማለት ነው። ከዛ ውጪ እንደተባለው ያው ያለበት ሁኔታ እውነቱን ለመናገር በጣም ከባድ ነው፣ ቀላል የምንለው አይደለምና ምናልባትም ደግሞ ትልቁ ነገር በተቻለ አቅም ይሄ አላማ የሚለውን ነገር እንዲያገኝ ማድረግ አሁን ያለበት ሁኔታ ውስጥ እንዳለ ሆኖ ግን በዚህ ሁኔታ ውስጥ ምን ሊያደርግ ይችላል የሚለውን ነገር ማሰብ ቢጀምሩ ጥሩ ነው ብዬላለሁ። ምክንያቱም ይሄ ሰው ያጣው ብዙ ነገር ነው። አሁን ላይ ኮስታዮ ተስፋቷል፣ አላማቷል፣ ይሄ አይደንቲቲ
አይደንቲቲውን ኮንፊደንሱን ምክንያቱም ረጅም ጊዜ ሲሰራ የቆየ ሰው ነው ለቤተሰቡ ፕሮቫይድ ሲያደርግ የኖረ ሰው ነውና መስራት አለመቻል በራሱ ይሄ አንድ ማንነቱን እንደማጣትም ጭምር ስለሆነ ማለት ነውና ምናልባትም እሷም ልጆቿም አንድ ሊያደርጉ የሚችሉት ነገር ምንድነው እሱ ከሚያደርግላቸው ነገር በላይ በማንነቱ በባልነቱ በአባትነቱ ያለው ቦታ እሱን እንደሚጠብቁት አስፈላጊነቱን ቢነግሩት ያም የሚረዳው ይመስለኛል ከዛ ውጭ ግን እንደተባለው በዋናነት ፕሮፌሽናል ሰፖርት የሚፈልግ ይመስለኛል ይሄ ደግሞ እሷንም እሱንም የሚጠቅም ነገር ስለሆነ ይሄ ማለት ሰዎች በህይወት ከሚያጋጥሙን ዱብዳዎች መካከል መቼስ እንደዚህ አይነት ነገር ሲያጋጥም ሊፈጠር የሚችለው ጫና ምን ገምተው ግምት ይኖራል ግን ደግሞ ነገሩ መጥቶ በትክክል ምን ሊፈጠር እንደሚችል ያሆነው ሰው ነው ያንን በትክክል የሚያየው ግን በሌሎችም አጋጣሚዎች ህይወት ላይ ከለመድናቸው ከምንላቸው ነገሮች እኮ ሲቀየርብን ብዙ ነገር አዲሱን ሁኔታ ለመላመድ ከባድ ይሆንብን ኢቭን ለተሻሉ የሚባሉ ሁኔታዎች እንኳን ቢሆኑ ያንን ነገራችንን የቀየሩት ለተወሰነ ጊዜ እንቸገራለን ከነበርንበት ቦታ ከአካባቢያችን ስንቀይር ቤት ስንቀይር ሀገር ስንቀይር የሥራ ቦታ ስንቀይር ከዛ ደግሞ አንዳንድ ሁኔታዎች ደግሞ በዚህ ደረጃ እንኳን ባይሆን ድንገት ሲለወጡብን ከዛ ከተለወጠው ሁኔታና ያሚዞት ከሚመጣው ነገር ጋር ያለውን አዲስ አይነት ሁኔታና ኑሮ ለመላመድ መጀመሪያ ያው መቀበል የሚለው ነገር ነው የሚጣበቀው ግን ደግሞ እሱ እንደሚታሰበው ቀላል አይደለም ሰዎች አዲስ የመጣውን ሁኔታ ማንነት ከባድም ማከለኛም እንዳው ደግሞ በተወሰነም ደረጃ ግን ከነበርንበት የተለወጠ ሁኔታ ሆኖ ያንን መቀበል እስካልቻልን ድረስ የሌሎቹ ነገሮች በሙሉ ያ ውጤታማ ለመሆን በጣም ችግር ውስጥ እንገባለን ነው አይደለም የሚባለው ስለዚህ እሱን ለመቀበል ደግሞ እንደየሰው ሁኔታ ይለያያል አንዳንዱ ከሆነ ሰዓት በኋላ በቃ ከሌሎች ከዛ ሊከብዱ ከሚችሉ ነገሮች ጋር በማነጻጸር ከዚህ አንፃር እኮ እንዳው ሜኔ እንደዚህ ነው ብሎ የሚጽናናበትን ነገር ይፈጥራል ያሉትን አለ አይደለ ሁሉንም ነገር አታጪ ማለት የሆነ ነገር መቼስ ይኖርሻል በሱ ሁኔታ ውስጥ አሁን ብናየው እኮ የሱ ላይ ተፈጠረው እንደዚህ ያለው የጤና እክል ግን ደግሞ በዙሪያው ያሉትን ሰዎች ደግሞ ስትመለከቺ ቤተሰብ አለ ባለቤት አለች ልጆች አሉ በአንዳንድ ሁኔታዎች ላይ ደግሞ ነገሩም ሊከሰታል ግን ደግሞ እንደዚህም ከጎንሽ አለው የሚልሽም ሰው እንኳን ደግሞ ላታገኝ ትችላለሽ አየሻውን ሁኔታዎችን ከእንደዚህ ነገር ጋር ደግሞ ስታነጻጽሪው ቀላል ነው ማለት አይደለም ግን ደግሞ ከዚህም ደግሞ ሊከፋ የሚችል ደግሞ ሁኔታ ሌሎች ሰዎች ላይ ተፈጥሯል ሊፈጠርም ይችላል ስለዚህ አንፃር ቢያንስ እኔ እንዲህ የምለው እንደዚህ የሚያደርግልኝ የሚለው ግን ይሄንን ደግሞ ለማየት ያ ሰው ነው ራሱ ነው እንጂ እንዲያው መጠብቂው በዙሪያው ያሉ ሰዎች አይደሉ ግን ይሄን ለማድረግ ሰዎች አንዳንዶቹ ቶሎ ሁኔታውን ይረዳሉ ሌሎች ደግሞ ትንሽ ጊዜ ወስድባቸዋል በጊዜ በሚወስድባቸው ነገር ውስጥ አየሽ አንዳንዱን ተከጅዋለሽ ሁኔታውን በቃ የተፈጠረው ነገር እንዳልተፈጠረ እስከተወሰነ ጊዜ ድረስ ልክ ይሄ ቀደምም እንዳልሽሙ ሀዘንም ሲያጋጥመን ሰዎች ለምሳሌ በሞት ሲለዩ ዲናይማል ለተወሰነ ጊዜ እኮ የተፈጠረውን እውነታውን እኮ ጭምር ነው ምንክደው አልሆነም ያን ሰው አልሞተም ብለን ነው የምናስበው የተፈጠረውን ነገር እንዳልተፈጠረ አድርገን ነው ይሄ ማን እኔ ናይን እንዲያለ ነገር ማለት ያጋጥመኝ አይችልም ብለን መጀመሪያ ላይ እንደሱ ነገር ውስጥ እንገባለን ከተወሰነ ጊዜ በኋላ ደግሞ ወቀሳ ውስጥ ገበያለሽ ማለት ለምን እኔ ደግሞ አይነት ጥያቄ ውስጥ ለምን እኔ ነገር ገጠመኝ ታያለሽ እና አንቺ ከሰዎች በተለየ መንገድ አንቺ ላይ ብቻ እንደመጣ አርገሽ ነው የምታዩ ከዚህ በፊት ብዙ ሰዎችን ገጥሟቸዋል ቀጥሎም ወደፊትም የሚገጥማቸው ነገር ነው አዲስ ለመጀመሪያ ጊዜ የተከሰተ ነገር አይደለም ግን አሁን እኔ ላይ ብቻ እንደመጣ ነገር አድርገሽ ደግሞ ተወስቻለሽ ከዛ በኋላ በዛ ደግሞ ወቀሳ ውስጥ ገበያለሽ ከፈጣሪ ጋር ጭቅጭቅ ውስጥ ገበያለሽ ታማርሪያለሽ የሆነ እና እነዚህ ነገሮች በሚፈጠሩበት ሰዓት የሚኖርሽ ውስጣዊ ቁጣ በተለያየ መንገድ እንደዚህ ወጣና ይገለጣል ሶ አንዳንዱ አጠገብሽ ላሉ ለሚንከባከቡሽም ሰዎች የማይመች አይነት ደግሞ ነገርን ልታሳይት ይችላልሽና ግን ደግሞ ይሄ ምናልባት በሁኔታ በተወሰነ ጊዜ ውስጥ እየተቀበልሽው እየተረዳሽው አዲሱን ሁኔታም ደግሞ እየተላመድሽው ከአዲሱ ከተለወጠው ነገር ጋር ደግሞ ህይወት እንዴት ነው ሊኖር የሚችለው የሚለው ነገር ደግሞ እየለመድሽው ስትመጪ ሁኔታው ትልልቆቹ ነገሮች ደግሞ ምናልባት ማየት ትፈልጋለሽ ግን ይሄን ደግሞ ለማድረግ የተወሰነ ጊዜ ሊፈልግ ይችላል በዛ መሃል ከባዱ ነገር በዙሪያም ላሉ ሰዎች እንዲህ ያለው ያንን ውስጣዊ ቁጣ ሲገልጽ
ሲያወጣ አየሽ በብስጭት አለው ንጭንጭ አለው የተለያየ ነገር ሊሆን ይችላልና ያሉትንም ሰዎች ሊረብሽ ይችላል ግን እነሱ ላይ ደግሞ የበለጠ ተጨማሪ ኃላፊነት አለ መንከባከቡ አካላዊ የሆነውን ጉዳይ ብቻ ሳይሆን ስነ ልቦናዊ የሆነውንም ነገር ስለሚጨምር ማለት ነው ምክንያቱም ይሄ ጫና ስነ ልቦናዊም ስለሆነ ያን በሱ መንገድ የሚያወጣውን ደግሞ ያንን ቁጣ ኦኬ ነገር በዚህ መንገድ እኮ ስለሆነ እንደዚህ ሆድ ስለሚብሰው እንደዚህ ስለሚከፋው አንዳንድ የሚለው ነገር ከልቡ ማለቱ ላይ ሆን ይችላል አየሽ ሶ ግን ያንን እንደወስደሽ እንደ እንትን ከቆጠርሽው እኛ እንዲህ ያደረግን እንዲህ ይሆንና አሁን በቃ እንደሱ አይነት ስሜት ውስጥ ሊያስገባ ይችላል ግን የደሞ ያን ስነ ልቦናዊውንም ችግር ደግሞ ማከብ ይፈልጋልና አይ ቲንክ ጥያቄውም ከዛ አንፃር ነው የመጣውና እሱ የበለጠውን ትልቅ መፍትሄ የሚሰጥ ይመስላል ለብርታቱና ለጥንካሬው ግን አንቺንም የልጆችንም በጣም እናደንቃለን በርቱ የተሻለ ነገር እንዲመጣ እንመኛለን እንግዲህ የስነልቦና ባለሙያ ዶክተር ሰብላይሉ ምላሽንም ደግሞ አብረን ኋላ ላይ እንከታተላለን አድማጮች እናንተ ማሳብ ልትሰጡበት ትችላላችሁ በተመሳሳይ ደግሞ እንደዚህ ያለ ሁኔታም ውስጥ በቤተሰብም በሌላ አጋጣሚም ሊሆን ይችላል የገጠማችሁት የምታውቁት ታሪክ ካለ የወጡበት በኋላ የተቀየረ እንደ ያለ ነገር ደግሞ ካለ እሱንም ልታካፍሉን ትችላላችሁ ቶቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል ለጥያቄዎቻችሁ ምላሽ ለመስጠት የስነልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው እንዳልክና ማህደር እኔና ባለቤቴ 25 ዓመታትን በትዳር የቆየን ሲሆን ሁለት ልጆችም አፍርተናል ባለቤቴ ባጋጠመው የጤና ችግር ምክንያት ስራውን አቁሞ ቤት ለመዋል ተገዷል ስራ ላይ በነበረ ጊዜ ያፈራነው ሀብት ለኑሯችን በቂ ነው ሆኖም ባለቤቴ እንደቀድሞ አለመሆኑ ወጥቶ አለመግባቱና አለመስራቱን ለመቀበል ከብዶታል መነሻው ምን እንደሆነ ባላውቅም እኔ ትቼው እንደምሄድ ስጋት ያለው ይመስለኛል በትንሽ ትልቁ ሆዲ በሰዋል በኔ በኩል በሁሉም መስክ አብሬው ነኝ የገጠመውን የጤና ችግር ተረድቼ ከኔ ሊያገኝ የሚገባውን እንክብካቤ ሁሉ አላጓደልኩበትም እስቲ የሚያበሳጨው ብዙ ስለምንከባከበው ከሆነ ብዬም ቀነስ ሳደርገው ያው ነው በዚያም ይናደዳል ምንም ለውጥ የለውም የብስጭቱ ነገር ይበልጥ ጤናውን እንደሚጎዳው ባውቅም በምን መልክ እንደምረዳው ግን ቸግሮኛል ተጨማሪ የማደርገው ነገር ይኖር ይሆን ስለ ባለቤቷ ያሰበች አመሰግናለሁ እንዳልክና ማህደር ለባለቤትሽ ያሰብሽው አድማጫችን እንደገለጽሽልን የባለቤትሽ ጤንነት መጓደል የህይወት ዘቤው እንዲቀየርና በቤት ውስጥ እንዲውል እንደተዳረገ በዚህ ምክንያት ደግሞ የምትኖርበት ነገር ገንዘብ አይቸግራችሁም እንደው ለ25 ዓመታት በሰራችሁት ነገር አሁን እየኖራችሁበት መኖር እንድትችሉ ቢረዳችሁም ነገር ግን እንደው ከአዲስ ህይወት ጋር ማጣጣም ህይወትን ቤት ውስጥ ከመዋል ጋር እና የበፊቱ ማህበራዊ ሚና መጓደሉ በጤንነቱ ላይ ችግር እንደፈጠረበት እየገለጽሽልን ነው ጥያቄሽም የኔ እንክብካቤ ባይጓደልም ብስጭቱ ግን ሊጓደል ስላልቻለ እንደው በምን መንገድ ልርዳው ያልሽን ነው በመጀመሪያ አመሰግንሻለሁ እንደው የባለቤትሽ የጤንነት ጉዳይ ከ25 ዓመት በፊት እንግዲህ የገባሽው በደስታም በሐዘንም በበሽታም በጤንነትም ለመውደድ የገባሽውን ቃል አክብረሽ እንደው በመልካም የተንከባከብሽው ስለሆነ በዚህ ላደንቅሽ እወዳለሁኝ በመቀጠልም የአካል ጤንነት በአእምሮ ጤንነት ላይ ያለውን እንድምታ ትንሽ ባወራ ደስ ይለኛል እንደው ሳይንሱ እንዳሁኑ ሳይደረጅ በፊት ህክምና በአብዛኛው በሚጀምርበት ጊዜ እነ ባክቴሪያ እነ ቫይረስ ተገኝተው በሽታዎች ሁሉ ከሰይጣን ጋር ሳይሆን መያያዝ ያለባቸው ከተፈጥሯዊ ሁኔታዎች ጋር ነው መያያዝ ያለባቸው የሚለውን ሳይንቲስቶችና ፍልስፍና እምነት እየተለያዩ በመጡበት ጊዜ በአብዛኛው ሐኪሞች የአካል ጤንነት ጋር ያተኩረው ነበርና ይሄም ደግሞ ከተፈጥሯዊ አካላዊ ነገሮች ጋር በማያያዝ ብቻ የጤና ጉድለቶችን ወይም ደግሞ የጤና መስተካከልበት ነገር ከአካላዊ ነገር ጋር ብቻ ይሰጡት ያያይዙ ስለነበረ የአእምሮ ጤንነትን ጉዳይ ቦታ አይሰጡትም ነበር ኋላ ግን የአእምሮ ጤንነት የጤና መጓደልን በአካላዊ ህይወት ላይ ብቻ ሳይሆን በአእምሮ ጤንነትም ላይ እንደዚሁ ችግር እንዳመጣ ያወቁ በሚመጣበት ጊዜ ጥናቶች እንደሚያሳዩት የአእምሮ ጤንነትና የአካል ጤንነት
በጣም አንዱ ሌላው አንዱን የሚነካና ከፍተኛ ተጽዕኖ ያለው እንደሆነ በጥናቶች እየተረጋገጡ መጥተዋል። ከዛ በተጨማሪ ደግሞ ይሄ አእምሮ ብለን የምንለው ስነ ልቦናውን ጨምሮ ማለት ነው አስተሳሰብን፣ ስሜትን፣ ባህሪን ማለት ነው እንግዲህ የአካላዊ ጤና ላይ ያለውን እንድምታ እንደተነጋገር ነው። እንዲሁ ደግሞ ማህበራዊ ህይወትም በአካላዊ ጤንነት ላይ ከፍተኛ ተጽዕኖ አለው። ጤና ማለት አካላዊ ብቻ አይደለም፣ አእምሮአዊም ነው፣ ስነ ልቦናዊም ነው፣ ማህበራዊም ነው፣ መንፈሳዊም ነው የሚለውን ጤናን ሰፋ አድርጎ የመተርጎም ሁኔታ የመጣው በብዙ ጥናቶች እነዚህ አሁን ያነሳዋቸው ነገሮች በሰውነት አካላዊ ጤና ላይ ያላቸው እንድምታ ከዛም ደግሞ በስነ ልቦናዊ እና በማህበራዊ ህይወት ውስጥ ያለውን እንድምታ ከታየና ከጥናታዊ ማረጋገጫዎች ካገኙ በኋላ ነው። ስለዚህ አሁን የእናንተንም ህይወት ደግሞ ብናየው ማህበራዊ ህይወታችሁ የሁለታችሁንም ህይወት ይሁን ከሌሎች ጋር ያለውን ህይወት ይህ ሰው እየጎዳው እንደመጣ አይተናል። ስለዚህ ጤናውን ስናየው ሰፋ አድርገን የምንተረጉምበትም ምክንያት አካላዊ ብቻ አይደለም፣ ሌሎች አስተሳሰብንም፣ ስሜትንም፣ ባህሪንም፣ ማህበራዊ መስተጋብሮችንም ሁሉ መንፈሳዊ ነገር እንኳን ሳይለይ እነዚህ ነገሮች ሁሉ ማካተት የጀመረው እንግዲህ ጤና ሰፋ ያለ ትርጉም እንዳለውም ተረድተናል ማለት ነው። ወደ ጥያቄሽ ልመለስና ያንቺ ጥያቄ የሚያስተዋውሰኝ ይሄን በነገራችን ላይ ይሄን ነው የአእምሮዋን ለመረጋጋት በጤና ላይ ከፍተኛ ተጽዕኖ እንዴት እንደሚፈጥር ነው ያሳየኝና ባለቤትሽ የአእምሮ ጤንነት ለመጠበቅ አንዱ መንገድ ከሁኔታዎች ጋር ራሱን ማስታረቅ ነው ማለት ከራስ ጋር መታረቅ ይፈልጋል። ይሄ ነገር በጤንነቱ ላይ በአንድም ሆነ በሌላ ምን እንደገጠመው ባትነግሪንም የጤናው መቃወስ ወይም ደግሞ የጤናው ለውጥ ቤት ውስጥ እንዲሆን ማድረጉ መለወጥ የማይችላቸውንና መለወጥ የሚችላቸውን ነገሮች ተቀብሎ ለይቶ መቀበልና ራሱን ከአዲሱ ሁኔታ ጋር አጣጥሞ የመኖር ሁኔታ ለአጠቃላይ ጤንነቱ ከፍተኛ እንድምታ እንደሚኖረው እናውቃለን። አንዳንድ ጊዜ በህይወታችን ላይ በአደጋም ይሁን በጤንነት መቃወስም ይሁን በተፈጥሮም ይሁን በተለያየ ነገሮች የሚደርሱብን ችግሮች ባልተቀበልናቸው ቁጥር በእኛ ቁጥጥር ስር ባልሆኑ ነገሮች ስንጨነቅ የራሳችንንም ጤና ሆነ ማህበራዊ ጤናችን እየጎዳን እንመጣለን ማለት ነው። በባለቤትሽ ህይወትም የተከሰተው ይሄ ይመስለኛል። ከህመሙ ጋር የህይወት ለውጦች አሉ። አካላዊ እንቅስቃሴ መገደብ አለ። አንደኛው ደግሞ ወትሮ ሲያደርግ የነበረው ነገር አሁን ማድረግ አለመቻሉ፣ ወጥቶ መግባት አለመቻሉ የስነ ልቦና ጫና ይፈጥርበታል። አካላዊ ገደቡ ብቻ ሳይሆን ህመም ደግሞ አለ ወይ የሚለውን አልነገርሽንም። ይሄ በቤት ውስጥ መቀመጡ ብቻ ሳይሆን በተለይ ደግሞ በየዕለቱ ሲኖር ከአካላዊ እንቅስቃሴ መገደብ በተጨማሪ ፔን ካለው ህመም ካለው ንጭንጩን ይጨምራል ማለት ነው። ስለዚህ ያም ደግሞ ራሱን የቻለ እንድምታ አለው። ስለዚህ የአካል ጤናውን የበሽታ ሐኪም ጋር ሄዶ እንደታከመ የህይወት ለውጡን ደግሞ ለመቀበልና ያለውን የሚያስተካክለውን ለውጦች ለመቀበል የስነ ልቦና ባለሙያ ጋር መሄድ ያስፈልገዋል ብዬ አምናለሁ። ለውጥ በተለይ የሚገድበን ነገር ዘርፉ ብዙ ከሆነ ብዙ ጊዜ ሊወስድ ስለሚችል ራሳችንን አሳምነን አጣጥመን ከአዲሱ ህይወት ጋር ለመኖር የስነ ልቦና እገዛና እርዳታ ያስፈልገናል ማለት ነው። በአዲስ መልክ እንዴት ህይወት መቀጠል ይችላል፣ ያንን ያለፈውን ነገር ተቀብሎ መለወጥ የማይችለውን ነገር ተቀብሎ እንዴት መሄድ ይችላል የሚለውን ነገር የስነ ልቦና ባለሙያዎች ሊያግዙ ይችላሉ። ከዛም በተጨማሪ ደግሞ የስነ ልቦና ሐኪሞች የሚረዱት ከሁኔታው ጋር ተጣጥሞ ራሱን አጣጥሞ እንዴት መኖር ይችላል ብቻ ሳይሆን አካላዊ ህመም ደግሞ ካለው ራሱ እንዴት ፔን ማኔጅመንት ብለን የምንለው ህመምና ስቃይን እንዴት ማኔጅ እያደረገ መኖር ይችላል የሚለውንም ነገር ሊያግዙት ስለሚችሉ በተለይ በውጭ ሀገሮች እኮ አሁን ይሄ የተለመደ መጥቷል። በሀገራችን ነው እንጂ ብዙ ያልተለመደው። በየሆስፒታል ውስጥ የአካላዊ ሕክምና እንዳለው ሁሉ የስነ ልቦናና በተለይ ደግሞ የማይድኑ በሽታዎች ተብሎ የሚጠቀሱ በሽታዎች አሉ አይደለ? በህይወት አብረናቸው የምንኖራቸው በሽታዎች ጋር ያን አብሮ ለመኖር ከዛ ጋር እንዴት ማጣጣም ይቻላል? ህመምና ስቃይ የሚፈጥር ነገር ካለ መድኃኒት ሁሉ ጊዜ እየተወሰደ መኖር አስቸጋሪ ሊሆን ስለሚችል እና የጎንዮሽ ውጤቶች ስላሉት
እንዴት አድርገን በስነ ልቦና በአስተሳሰብና ስሜታችን እንዴት አድርገን መኖር እንችላለን ከዚህ ሁኔታ ጋር የሚለውንም ነገር ሊያግዙት ስለሚችሉ የስነ ልቦና ሕክምና ማግኘት የሚችልበትን ሁኔታ ማሳመን ይኖርብሻል ማለት ነው። ቅድም እንዳነሳሁት ለውጡ የአካል መገደብ ብቻ አይደለም፣ ማህበራዊ ለውጥም አምጥቷል። በቤት ውስጥ ብቻ መቅረት በጣም የሚያም እውነታ ነው። ስለዚህ ለብዙዎች ደግሞ ይሄኛው በስራ ቦታ ሄዶ ሰዎችን አለማግኘት፣ የቀድሞ ማህበራዊ ህይወትን ማጣት፣ ከዛ ከስራ ሲወጡ ከማህበራዊ ህይወት አለምን ሚናችን መጫወት አለመቻል፣ ለምሳሌ እንደ ባልነት የወንድነት ስሜቱ መነካት፣ እነዚህ ሁሉ ነገሮች የሱን ብስጭት የሱን አእምሮ ሁኔታ ሊነኩት ይችላሉ። ስለዚህ አንቺ እንዳልሽው ይህ ዞሮ የራሱን ጤንነት ይጎዳል። አዎ ይጎዳዋል። ስለዚህ አንቺ በመርዳት ወይም እርዳታውን በመቀየር ሞክረሽ ያልቻልሽው ነገሮች አሉ አይደል? እሱን ረድተሽዋል፣ እንክብካቤ ሰጥተሽዋል። ነገር ደግሞ አይ ነገር ደግሞ በዛበት ሆን ብለሽ ደግሞ እንደገና ዊዝድሮ አድርገሽ እንደገና እርዳታውንም በመቆጠብ ሞክረሽዋል ባህሪው ይሻሻል እንደሆነ ብለሽ። ግን ይሄ ካንቺ አቅም በላይ እንደሆነ የሚያሳይ ነገር ነው። ምክንያቱም እንደዚህ አይነት የህይወት ለውጦች የህይወት ዘይቤ መለወጥ ማህበራዊ የሆነ ጉዳትም አለውና ያንን ጉዳት እሱ ራሱን መቀበል ባልቻለ ቁጥር ያንቺና የሱም ግንኙነት እንደዚሁ እየተጎዳ የግንኙነት ጉዳትን ሊያመጣ ስለሚችል ይሄ ካንቺ ችግር በላይ ነው ብዬ ስለማስብ የስነ ልቦና እገዛ እንዲያገኝ የስነ ልቦና ባለሙያ ጋር እንዲሄድ አንቺ ልትረጁ ትችያለሽ ብዬ አምናለሁኝ። በነገራችን ላይ አንቺም መሄድ አለብሽ ብዬ አስባለሁ። ማለት አንድ ጊዜ ትዝ ይለኛል በአንድ አደጋ ምክንያት ሁለት አይኑን ያጣ ሰው ነበርና ይህ ሰው ትልቅ ድርጅት አስተዳዳሪ ውጭ ሀገር የነበረ ሰው ነውና እዚህ መቶ አሁን ከማለቤቱ ጋር ራሱን አስተካክሎ ለመኖር ሁኔታዎች ሁሉ መቀየር ነበረባቸው። ስለዚህ ይሄ እሱን ብቻ ሳይሆን ባለቤቱም ከዛ እውነታ ጋር ለመኖር ከሱ ንጭንጭ ጋር ከሱ አዲስ ሁኔታ ጋር እሱን መምራት ጋር የሚሄድበት ቦታ መውሰድ ጋር እሷ የራሷ ነገሮች ህይወቷ የሷንም የሚስተካከሉ ነገሮች ነበሩ ማለት ነውና ይሄ ትዝ ይለኛል። ላንቺም እንደዚህ ነው። ስለዚህ ይሄ የስነ ልቦና እገዛ ለባለቤትሽ ብቻ ሳይሆን ላንቺም ያስፈልጋል። እንዴት ነው ከዚህ እውነታ ጋር ራሴን ማጣጣም የራሴንም ፍላጎትና የራሴን ህይወትም ሳልጥል በዛ ላይ ደግሞ የሱንም የባለቤቴንም ህይወት ደግሞ በማገዝ እንዴት በአዲስ ሁኔታ አጣጥመን ራሳችን እንቀጥላለን የሚለው ለአንቺም ለባለቤትሽም የስነ ልቦና ድጋፍ ስለሚያስፈልጋችሁ ከአዲሱ እውነታ ጋር ራሳችሁን አጣጥማችሁ መኖር የምትችሉበትን እገዛ መፈለግ ያንቺ ኃላፊነት ነው ብዬ አምናለሁኝ። እንግዲህ በዚህ መልክ ራሳችሁን ትረዱታላችሁ ብዬ አምናለሁኝ። ይቅናሽ እንግዲህ